ማህደረ ዜና በርካታም ግን ተቃራኒ ምክንያቶች ተሰጥተውታል። ሚሊዮኖች አልቀውበታል። ብዙ ሚሊዮኖች እየተሰቃዩበት ነው። ቢሊዮናት ዶላር የሚገመት ሀብት ንብረት ወድሞበታል። የዩክሬን ጦርነት ሁለተኛው የዓለም ጦርነት ካበቃም ከ1945 ወዲህ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የዓለም ሀያል ሀብታም ስልጡን መንግስታት በቀጥታም በተዘዋዋሪም የተመሰጉበት ትልቅ ጦርነት ዛሬም እንደቀጠለ ነው። ነገ አራተኛ ዓመቱ መነሻ፣ ጥቂት ምክንያቶቹ ማጣቀሻ፣ መዘዙ መድረሻችን ነው። ላፍታም አብራችሁን ቆዩ። መነሻው ህዳር 21 2013 ኪየቭ በሚገኘው ማይዳን ነፃነት እንደማለት ነው አደባባይ የተሰለፈው ህዝብ ያነሳው ጥያቄ ነበረ። አደባባዩ የነፃነት ተሰላፊውም መብትና ነፃነቱን የሚያከብርና የተመካ ህዝብ ነበረ። ለሩሲያ ብሔረተኞች ግን ዩክሬን ውስጥ ነፃነት ብሎ አደባባይ፣ ነፃ ብሎ ሰልፍና ጥያቄ አይደለም። ዩክሬን ራሷ ከሩሲያ የተለየ ባህል፣ ታሪክ፣ ሃይማኖትና ቋንቋ የላትም፣ ኖሯትም አያውቅምም። በዘመናዊቱ ሩሲያ እንዲህ አይነቱን አስተሳሰብ ከሚያራምዱት ፖለቲከኞች አንዱ ፕሬዚደንት ቭላዲሚር ፑቲን ናቸው። ፑቲን በአንድ ወቅት ስለ ሩሲያና ዩክሬን ታሪካዊ አንድነት ባሉት መጣጥፋቸው እንዳሉት ሩሲያ፣ ዩክሬንና ቤሎሩስ ከጥንታዊው ሩስ የተገኙ በአሁኑ ወቅት የጥንት የሚባለው ሩሲያኛ ቋንቋ፣ የጋራ ምጣኔ ሀብት፣ ክርስትና ከተስፋፋ በኋላ ደግሞ የሩስ ኦርቶዶክስ የሚያስተሳስራቸው ናቸው። ለማይዳን አብዮተኞች፣ ለዘመኑ የኪየቭ መሪዎችም ሆነ እነሱን ለሚደግፉት ወይም ሞስኮን ለሚቃወሙት አውሮጶች ግን የነ ፑቲን ትንታኔ ተረት ነው። በዚህም ምክንያት ለሩሲያ የሚወግኑት የቀድሞው የዩክሬን ፕሬዚደንት ቪክቶር ያኑኮቪች ከአውሮፓ ህብረት ጋር ሊያደርጉት የነበረውን የትብብር ስምምነት አልፈረምም ማለታቸው ያስቆጣው አፍቃሬ ምዕራብ የዩክሬን ህዝብ የኪየቭ አደባባይን ሲያጥለቀልቅ ያቺ ውብ፣ ስልጡን፣ ዘመናዊ ከተማ የምዕራብ ሩሲያዎች መሻኮቻ ሆነች። የምዕራብ ሀገራትና የሩሲያ ሰላዮች በሚያቀጣጥሉት ግጭት ዩክሬኖች ጎራ ለይተው ሲገዳደሉ ተቃዋሚ ሰልፈኛውን ለመደገፍ ማይደን አደባባይ የገቡት ያኔው የዩናይትድ ስቴትስ የሪፐብሊካን ፓርቲ ሴናተር ጆን ሜኬን ዩክሬን አውሮፓን የተሻለች ታደርጋለች ብለው ነበረ። የዩክሬን ህዝብ ሆይ ይህ ያንተ ጊዜ ነው። ነፃው ዓለም ካንተ ጋር ነው። አሜሪካ ካንተ ጋር ናት። እኔ አብሬህ ነኝ። ዩክሬን አውሮፓን የተሻለች ታደርጋለች። አውሮፓም ዩክሬንን የተሻለች ታደርጋለች። ህዳር 2013 የቀድሞው የቪየትናም ምርኮኛ ዕውቅ ሴናተርና ፕሬዚደንታዊ እጩ የዛሬዋን ዩክሬንን ለማየት በእርግጥ አልታደሉም። ቃል በገቡ በ5ኛ ዓመት ከመንፈቁ ሞተዋልና። ማኬን አውሮፓን የተሻለች ታደርጋለች ያሏት ዩክሬን አንዴ የማይዳን ሌላ ጊዜም የክብር ደግሞ ሌላ ጊዜም የዩክሬን አብዮት እየተባለ በሚጠራው ግጭት የታከለበት ሰልፍና አመፅ ከ200 በላይ ዜጎቿ ሲገደሉባት 300 የሚደርሱ መሞት መኖራቸው ሳይታወቅ መሰወራቸውን ግን አይተዋል፣ ወይም ከሩቅም ቢሆን ሰምተዋል። ከሁሉም በላይ በሩሲያ የሚደገፉ ፕሬዚደንቷን ዩክሬን ከሀገር ስታባርር አይተዋል። ቪክቶር ያኑኮቪች ወደ ሞስኮ ሸሹ። የካቲት 22 2014። ወዲያው ግን
ኪቭ አደባባይ ላይ የተሸነፈችው ሩሲያ ጥንታዊ ስልታዊ ውቧን ግዛት ክሪሚያን መጀመሪያ በኃይል ኋላ በአወዛጋቢ ሕዝበ ውሳኔ ከዩክሬን ቀማች፣ ጠቀለለቻትም። ሌሎች የዩክሬን ግዛቶችን ከዩክሬን ለመገንጠል የሚዋጉ አማጽያንን ማደራጀት ማስታጠቅም ያዘች። በአሜሪካዊው ዕውቅ ሴናተር ቃል ነፃው ዓለም የሚደግፈው የዩክሬን ሕዝብም በጦርነት ስደትና ስጋት ይሸማቀቅ ያዘ። በአብዛኛው ዶንባስ፣ ዶኔስክና ሉሃንስ በተባሉት ግዛቶች ላይ ከ2014 ጀምሮ የሚደረገው ውጊያ በተኩስ አቁም ስምምነትም በጊዜ መግዛት ስልትም ጋብ ቀዝቀዝ እያለ በቀጠለበት መሃል በ2019 ዩክሬን ውስጥ በተደረገ ምርጫ ስልጣን የያዙት የቀድሞ ቧልተኛ ወይም ኮሜዲያን ቮልዶሚር ዜሌንስኪ ከምዕራቦቹ እኩል ምዕራባዊ ሆነው ሀገራቸውን የአውሮፓ ህብረትና የምዕራቦቹ የጦር ተሻራኪ ድርጅት ኔቶ አባል ለማድረግ ይራወጡ ያዙ። በዚያ ላይ በሞስኮ ገዢዎች ላይ የሚያወርዱት ዘለፋ ከሁሉም በላይ ዩክሬን ውስጥ በሚኖሩ ሩሲያውያን ወይም ሩሲያኛ ተናጋሪ ዜጎች ላይ የሚነዛው ማስፈራሪያ የሞስኮ ገዢዎች ከሚታገሱት በላይ አይነት ሆኖ ነበረ። ወይም ለሞስኮች ቀጣይ እርምጃ ጥሩ ምክንያት ነበር የሆነው። የካቲት 24 2022 ሞስኮ ከጠዋቱ 12 ሰዓት ቭላድሚር ቭላድሚሮቪች ፑቲን ልዩ ወታደራዊ ዘመቻ እንዲከፈት ወስኛለሁ። ዓላማው ላለፉት 8 ዓመታት የኪየቭ ስርዓት የሚያስፈራራቸውንና ዘራቸውን ለማጥፋት የሚዝትባቸውን ሰዎች ከጥቃት ለመከላከል ነው። በዚህ እርምጃ ዩክሬንን ከወታደራዊ ስጋትና ከናዚዎች ማቆጥቆጫነት ነፃ እናደርጋታለን። የሩሲያ ዜጎችን ጨምሮ በሰላማዊ ሰዎች ላይ ተደጋጋሚ ወንጀል የፈጸሙ ሰዎችን ለፍርድ እናቀርባለን። የፕሬዝደንት ፑቲን ትዕዛዝ በተሰማ በደቂቃዎች ውስጥ የሩሲያ ታንኮች ዩክሬን ሜዳ ላይ ይጋልቡ ያዙ። 150 ሺህ የሚገመቱ የሩሲያ መደበኛ ወታደሮች 50 ሺህ ከሚሆኑ አማጽያን ጋር ተቀናጅተው ዩክሬንን ከሰሜን ከቤሎሩስ አቅጣጫ፣ ከደቡብ ከክሪሚያ፣ ከደቡብ ምስራቅ ከዶንባስ፣ ከምስራቅ ከራሷ ከሩሲያ በ4 አቅጣጫ አቃረጧት። 2800 የተገመተው ታንክ፣ መድፍ፣ የአጭር ርቀት ሚሳይልና መትረየስም ይንፈቀፈቅ ያዘ። ዩክሬኖችም በእርግጥ በቀላሉ የሚፍረከረኩ አልሆኑም። 1000 ታንኮች፣ ብዙ ሺህ ሮኬቶች የታጠቀው የዩክሬን ጦር በ30 ብርጌዶች ተከፍሎ ጠላቱ ባሻው ፍጥነት ወዳሻው እንዳይገፋ አላነቃንቅ አለው። ሶቪየት ኅብረት ሰራሽ ጦር መሳሪያዎች የሩሲያ ሲሆኑ ዜድ፣ የዩክሬን ሲሆኑ ቪ ለጥፈው ይጠፋፉ ያዙ። ከፖለቲካዊ ይልቅ በመድረክ ቀልድና ድንቃይ ትርኢት የሚታወቁት ቮልዶሚር ዜሌንስኪ ብዙዎች እንዳሰቡት ለሀያል ጠላታቸው በቀላሉ እጅ የሚሰጡ አይነት ሰው አልሆኑም። ሕዝባቸው የጠላታቸውን ጥቃት እንዲመክት ያስታጥቁ፣ ያደራጁ፣ ያጃግኑትም ያዙ። መሳሪያ እያስታጠቅን ነው። ሀገራችንንና ሉዓላዊነታችንን ከጥቃት ለመከላከል ለሚፈልግና ለሚችል ሁሉ እናስታጥቃለን። የዩክሬን የወደፊት ሕልውና የሚወሰነው በእያንዳንዱ ዜጋ ፍላጎት ነው። የኪቭ በረዶ በእቶን እየቀለጠ ከደምና አቧራ ጋር እየተቀየጠ ይፈስ ያዘ። ሕንፃዎች ጋዩ። የኢርፒን አውራ ጎዳናዎች አስከሬን ተነጠፈባቸው። ከሁሉም የከፋው የማሪዮፖል ከበባና ውጊያ ነበረ። የወደብ ከተማይቱ እስከ መጋቢት ማብቂያ ድረስ በተደረገባት ውጊያ ብዙ ነዋሪዎቿም አለቁባት። መንገድ፣ ድልድይ፣ ሆስፒታሎቿ ሳይቀሩ ነደዱ። ዩክሬንን የሚደግፉት የምዕራባውያን መንግስታትና ተቋማት እንደሚሉት የሩሲያ ዕቅድ
ኪቭን በአጭር ጊዜ ምናልባትም በ3 ቀናት ውስጥ ተቆጣጥሮ ዜሌንስኪንና ተባባሪዎቻቸውን አንቆ ወደ ሞስኮ ለመውሰድ ነበረ። ፑቲን ግን ዘመቻው ልዩ፣ ዩክሬንን በኃይል የመግዛት እቅድም እንደሌላቸው አስታውቀው ነበረ። የጦርነቱ እቅድ ምዕራባውያኑ እንደገመቱትም ሆነ ፑቲን እንዳሉት እስካሁን አሸናፊም ተሸናፊም አለመለየቱ ነው ዚቁ። ጥንካሬ ብልጠቱ ብዙ የተነገረለት የሩሲያ ጦር ዩክሬንን ማንበርከክ በርግጥ አልቻለም። የዛኑ ያክል የሩሲያን ምጣኔ ሀብት ለማሽመድመድ ሩሲያን በሁለንተናዊ ማዕቀብ የቀጡት መጠነ ሰፊ ዘመቻ የከፈቱባት ምዕራባውያን መንግስታትም ሆኑ የዩክሬን መንግስት የዩክሬንን ሕዝብ ከሞት ስደትና ስጋት አላስጣሉትም። የተባበሩት መንግስታት ድርጅት እንደሚለው ከየካቲት 2022 እስከ ታህሳስ 2025 ድረስ ብቻ 15,000 የዩክሬን ሰላማዊ ሰዎች ተገድለዋል። ከ40,000 በላይ ቆስለዋል። ለዩክሬን ከፍተኛውን የጦር መሳሪያና የምጣኔ ሀብት ድጋፍ የሚሰጠው የአውሮፓ ህብረት የውጭ ግንኙነት የበላይ ኃላፊ ካያ ካላስ ባለፈው ሳምንት እንዳሉት ግን ብዙ የተጎዳችው ሩሲያ ናት። ሩሲያ ልዕለ ኃያል ሀገር አይደለችም። የ4 ዓመቱን ሙሉ ጦርነት ጨምሮ ዩክሬን ውስጥ ከ10 ዓመት በላይ ብትዋጋም ሩሲያ በ2014 ከነበራት ድንበር ብዙም አላለፈችም። የከፈለችው ዋጋ ግን 1.2 ሚሊዮን ወታደር ሞቷል ወይም ቆስሎባታል። ሩሲያ ዛሬ ተሰብራለች። ምጣኔ ሀብቷ እየተንገዳገደ ነው። ከአውሮፓ የኃይል ገበያ ተወግዳለች። ዜጎቿ እየተሰደዱ ነው። መንበሩን ኒውዮርክ ያደረገው የስትራቴጂና የዓለም አቀፍ ጥናት ተቋም CSIS በቅርቡ ባሰራጨው ጥናት የተገደለ የቆሰለና መኖር መሞቱ ያልታወቀው የሩሲያ ወታደር ቁጥር ካላስ እንዳሉት 1.2 ሚሊዮን ይገመታል። ከ300 በላይ የሩሲያ ሰላማዊ ሰዎች ተገድለዋል። አጥኚው ተቋም እንደሚለው ዩክሬንም ከሰላማዊ ሕዝቧ በተጨማሪ 600,000 ወታደሮቿ አንድም ተገድለዋል፣ ቆስለዋል ወይም ያሉበት አይታወቅም። የአውሮፓ ህብረቷ የውጭ ግንኙነት ኃላፊ ከ2014 ድንበር በላይ ብዙም ወደፊት አልገፋችም ያሏት ሩሲያ ከመስከረም 2023 ጀምሮ ዶኔትስክ፣ ሄርሰን፣ ሉሃንስና ዛፖሪዥያን የተባሉትን ግዛቶች ከዩክሬን ቀምታም ከግዛቷ ቀይጣለች። የኪየቭ ሞስኮም፣ የሞስኮ ብራስልስ፣ ለንደን፣ ዋሽንግተን ኃይለኞች በቁጥር ይጫወታሉ። የእነሱን ፍላጎት ለማርካት ግን እስካሁን ሚሊዮኖች አልቀዋል። ቢሊዮናት ዶላር የሚገመት ሀብት ንብረት ወድሟል። ጦርነቱን ለማቆም በዩናይትድ ስቴትስ ሸምጋይነት የተደረገው ድርድር እስካሁን ለውጤት አልበቃም። ድርድሩ ይቀጥላል ተብሏል። የአውሮፓና የሩሲያ ተጎራባቾች ቂም በቀል ግን አላባራም። ጦርነቱም እንደ ድጋፍ ተቃውሞ ሁሉም እንደቀጠለ ነው። ነገ 4 ዓመቱ። ነጋሽ መሐመድ ነኝ። ቸር ያሰማን።